ጊዜ ተቀምጬ አለቀስኩ አያሌ ቀንም አዝን ነበር በሰማይ አምላክ ፊት እጾምና ጸልይ ነበር እንዲህም አልኩ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት የምጾመውን ጾም ሰማ ዘንድ ጆሮ ያድምጥ አይኖች ይከፈቱ በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ ያን ጊዜ ነቢያት የተናገሩት ኤርምያስ የተናገረው ማለት ነው እኔና የአባቴ ቤት በደናል እኛ በአንተ ላይ እጅግ ክፉ ሰርተናል ለባሪያ ለሙሴ ያዘዝከውን ትእዛዝና ሥርዓትህን ሕግንም አልጠበቅንም አሁንም ብትተላለፉ በአሕዛብ መካከል በትናቸዋለሁ ወደኔ ብትመለሱ ግን ትእዛዜን ብትጠብቁ ታደርጉትም ከናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ ስም የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ ያን ስለተላለፍን ነው ይወደቅነው ኤርምያስ ያነባበት ይሄ ነው ያንን በመተላለፋቸው ምክንያት ይሄው በስደት በውርደት ላይ ያለው ጌታ ሆይ ጆሮህ የባሪያህን ጸሎት ስምህን የሚፈሩ ዘንድ ይፈሩ ዘንድ የሚወዱህን ጸሎት ስማ የባሪያዎችን ጸሎት አድምጥ ዛሬ ለባሪያ አከናውንለት በዚህም ሰው ፊት ምሕረትን ስጠው እኔም ለንጉሱ ጠጅ አሳልፋለሁ ናገረ ዛሬ ጸሎቴን ስማ ምክንያቱም የሕዝቤ ውርደት አሳዝኖኛል ነማያንን ጸሎት የጸለየው የኤርምያስ መልእክት ካነበበ በኋላ መሆን አለበት ነብዩ ኤርምያስ ከስደት በፊት ይለው የነበረው ይሄንኑ ነበር ግን ከስደት በፊት የሰማ ሰው አልነበረም አሁንም ቢሆን ይመከራ የተረዱ ሌሎች አይሁዳውያን ስለመኖራቸው የሚያሳይ ምልክት የለም ራሱ ወንድሙ አናኒም ይህን የኢየሩሳሌምን ጥፋት አየንጂ ወደ ልቡ ወደ ውስጡ ገብቶ ለጸሎት የሚያነሳሳ መንፈሳዊ ህልና አላሳየም ይህንን የሀገር ውርደት የህዝብ መከራ የተረዳ የመፍትሄው ምንጭ የት እንደሆነ ያስተዋለ የተገነዘበ ነማያ ብቻ ነው ዛሬም ይሄ ነው ያለው ምናልባት ጥቂት ሰዎች ምናልባት 3-4 ሰዎች ይገኙ እንደሆነ ነገር ግን ሁሉም የራሱን ሚዛን ራሱ በቆመበት ነው ትክክል ነኝ እያለ ይጨፍራል ነገር ግን ነማያ እንደዚህ አላለም በነማያ ጸሎት ላይ የስደቱን መንስኤ ተደርጓል እስራኤል ለእግዚአብሔር ሕግና ትእዛዝ ጆሮ አልሰጠችም ኤርምያስ እንዳለው አታላይ ለወንድሙ የማይታመን ውሸተኛ ደም አፍሳሽ ትውልድ ነበር ይላል ነማያ ያንኑ ተናገረ ግን አሁን ይህ ህዝብ ተበትኖ ነው የሚቀረው ወይስ መፍትሄ ይገኛል የኛም ይሄ ነው በቃ ኑሯችን እንደዚህ ተጋለን ተጫርሰን መኖር ነው ወይስ ሌላ መፍትሄ ያለን ያ መፍትሄስ ምንድነው ምን መፍትሄ ሊኖር ይችላል ነማያ ብዙ መፍትሄዎች አቅርቧል ነማያ ይሄንን ተናገረ አሁን ይህ ህዝብ ተበትኖ ነው የሚቀረው ወይስ መፍትሄ ይገኛል እስቲ የኛን ህዝብ እስቲ ልጠይቃቸው ኦርቶዶክሳውያን ብቻ እስቲ አንድ ላይ ቁጭ ብላችሁ አስቡ በቃ እንደዚህ መስቀልቅል ብለን ነው ምንቀጥለው ወይስ ሌላ መፍትሄ አለ ነማያ መፍትሄ አቅርቦልናል እንዲህ አለ የፈረሰን መገንባት የተበተነን መሰብሰብ ያስፈልጋል ብሏል ነማያ ወደ ኢየሩሳሌም ጉዞና በንጉሱ ፊት ሞገስ እንዲያገኝ ያቀረበው ጥያቄ ከተማዋን ለመገንባት ነበር ያንን የንጉሱን ፈቃድ ወዲያው እንዳገኘ መረጋገጥ ነበረበት ይህ ሐሳብ በመጽሐፉ ሁለተኛ ምዕራፍ ተዘርዝሯል የነማያ ጸሎት እግዚአብሔር አገሩን እንዲገነባ የሥራ ዕድል እንዲሰጠውና ለዚህም እንዲያተጋው ነበር በመሆኑም እግዚአብሔር አስቀድሞ ከንጉሱ ልብ ገብቶ ነበርና ንጉሱ ምን እንደሚያስፈልገው ጠየቀው እንጂ ለምን ትሄዳለህ አላለው ስለዚህ የነማያ ድርሻ የሚያስፈልገው መዘርዘር ብቻ ነው በስሙ የተጻፈው መጽሐፍ እንዲህ ይላል የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት ቀድሞ ግን በፊቴ ያለ ሐዘን ኖር ነበር ንጉሱ ሳትታመም በፊትህ ለምን አዘነ ፊትህ ለምን አዘነ ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለ ከልቡ ነው የተሰበረው ከልቡ ነው ያዘነው እጅግም ብዙ አድርጌ ፈራው ንጉስ ሺህ ዓመት ይንገስ የአባቶች መቃብር ያለባት ከተማ ተፈታለች በሮቿን በእሳት ተቃጥለዋል ፊቴ ስለምን አይዘን አልኩት ንጉሱ ምን ትለምነኛለህ አለኝ እኔም ወደ ሰማይ አምላክ ጸልይ ነበር
ያን ጊዜም ነህምያ ይጾምም ይጸልይም ነበር። እስቲ አንድ ጊዜ በዚህ ጾም ውስጥ እስቲ ስንት የህፃናት ደም በፊታችሁ አያችሁ? ስንቶቹ የተጎዱ የተደፈሩ እህቶችና እናቶች እንባና ጩኸት በጆሮአቸው መጣ። ለነዚያስ ምን ብላችሁ ጸልያችሁ? ነህምያ ለንጉሱ መልስ በሚሰጥበት ጊዜ ሁሉ በጾምና በጸሎት ላይ ነበር። ምክንያቱም ወደ እስራኤል ምድር ገብቶ ብዙ መልሶ መሰራትና መገንባት የሚያስፈልጋቸው ኢኮኖሚያዊና ማህበራዊ ፍርስራሾች ስላሉ ነበር። የሚሰራው ነገር አለና ወደ ምድሪቱ መግባት ብቻውን በቂ አይደለም። ላሰበው ዓላማና ለሚሰራው ስራ የሚያስፈልጉ ነገሮች መሟላት አለባቸው። ያንንም የሚያገኘው ከንጉሱ ነው። ስለዚህ የእግዚአብሔር መለኮታዊ ጣልቃ ገብነት ያስፈልገው ነበር። እዚህ ላይ ትንሽ አንድ ነገር ልናገር። የኛ አገር ምሁራን የሚባሉት ኤሊት ብላችሁ የምትጠሯቸው ለሀገራቸው ምን ፕላን እንዳላቸው እንኳን አይናገሩ። ምን እንዳላቸው በቃ በሚዲያ ሲተራመሱ ነው የምሰማቸው። ለምድሪቱ ያለኝ መፍትሄ ይሄ ነው ብሎ አንድ ሐሳብ ይዞ የመጣ ሁለት ሰው እንኳን አላየሁም። እኔ አይታችሁ ከሆነ ንገሩ ወይ ተሳስቼ እንደሆነ ንገሩኝ። ተሰብስባችሁ የሰራችሁት ነገር ካለ ይሄ አለን የሚሰማን አተን ነው እንጂ ብላችሁ ከህዝብ ላይ ጣሉት። ለህዝብ ያዘጋጃችሁት ነገር ካለ ነህምያ ግን ራሱ አዘጋጀ። ምክንያቱም ሰዎች በእግዚአብሔር ፊት ሲቀርቡ ሲጾሙና ሲጸልዩ አጀንዳቸውን ግልጽ አድርገው መሆን አለበት። ስለዚህ ነህምያ በሚያስፈልገው ሁሉ የንጉሱ ተባባሪነት ወሳኝ ነበር። ምክንያቱም እሱ አዘጋጅቷል፣ ፕላን አለው፣ ባይምሮ ውስጥ አዘጋጅቷል። የጸጥታው ጉዳይ ለሥራ የሚሆነው ገንዘብ እንጨት ያስፈልጋል። ይሄን ሁሉ ራሱ ይዞ ነበር የጸለየው። እግዚአብሔር ያን ሁሉ ሰማው፣ በንጉሱ ፊት ሞገስን ሰጠው። ንጉሱም የሚፈልገውን ጠየቀው። ይሄን ይነበብ መንገድህስ እስከ መቼ ድረስ ይሆናል? አየህ የፈራው ነገር አይፈቅድም ነበር። አሁን ፈቀደ። መቼ ነው የምትሄደው? ንገረኝ፣ መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው። እኔም የዘመኑን ቀን ቆረጥኩለት። ንጉሱም ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይስጠኝ። በቤቱም አጠገብ ላለው ለግንብ በሮች ለከተማይቱ ቅጥር ለምገባበት ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአይላፍ ደብዳቤ ይሰጠኝ አልኩት። አየህ ተዘጋጅቷል። ከተማዋን ለመስራት እንጨት ያስፈልገዋል፣ ድንጋይ ያስፈልገዋል፣ ሰላም ያስፈልገዋል፣ ለዚህ ሁሉ ያስፈልገኛል አለ። ፕላን ይዞ ነው የቀረበው። ምንድነው አንተ የኢትዮጵያ ፕላን ያለ? በጾምህ ውስጥ ምን ፕላን ይዘህ ቀረብክ በእግዚአብሔር ፊት? ንጉሱ በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። በወንዙም ማዶ ወዳሉት አለቆች መቼና የንጉሱን ደብዳቤ ሰጠኋቸው። ንጉሱ ከኔ ጋር የሰራዊት አለቆችና ፈረሰኞችን ሰደደ። የነህምያ ዓላማና ጸሎት ጾም የያዘው ይህንኑ የንጉሱን ፈቃድ ለማግኘት ነበር። ይህንንም አገኘና ወደ ኢየሩሳሌም ጉዞውን ቀጠለ። ኢየሩሳሌም ሲደርስ ሁለት ችግሮች ነው የገጠመው። አንደኛ ጠላት ነው፣ ሌላኛው የማህበረሰቡ ችግር ነው። ጠላት የፈረሰችው እስራኤል ማህበራዊና ኢኮኖሚያዊ ልማቷም ራሷም እንድትሰራ አይፈልግም። በብዙ መልክ ምድረበዳ ሆናለች፣ እንድትኖር ይፈልጋል። በምድሪቱ ያለው ህዝብ ቢሆን ተስፋ ቆርጧል። ከ70 ዓመት በኋላ እንዴት ነፃ እንወጣለን ብሏል። የከተማው ግንብና ቅጥሩ ሁሉ ብቻ አይደለም የፈራረሰው፣ የማህበረሰቡ የህልውና እሴት የመስራት ሞራል ሁሉ ነው የፈራረሰው። ልክ አሁን እንዳለው ማለት ነው። አሁን ህንጻ ብቻ አይደለም እየፈረሰ ያለው በኢትዮጵያ። ምናልባት ይመስለናል እኛ ቦታው ተለቀቀ ነው እሱ ብቻ አይደለም። የማህበረሰብ ስሪት ፈርሷል። ማህበረሰብ ተበታትኗል። ልብ ሁሉ ቀልጧል፣ ተስፋ ቆርጧል። ይህም ሁሉ ችግር ነው ነህምያ የተጋፈጠው። የጸለየውም ጸሎቱና ጾሙ የተሰማው ለመሆኑ የፈለገውን ሰጥቶታል። ይሄኛውንም ይሰጠዋል እግዚአብሔር። ከዚያም በፊት ግን የሚያደርገውን ሁሉ ለህዝብ ሳይናገር ፕላኑን ብቻ አውጥቶ ህዝቡ የሚሰራውን በወረቀት ላይ መዝግቧል ብያስባለሁ። ይህንንም ካደረገ በኋላ ህዝቡን የሚያነሳሳ ቅስቀሳውን ቀጠለ። እንዲህ አለ፣ እስቲ አንተ ኢትዮጵያው ይህንን ስማና አንተ ለህዝብ ያዘጋጀው ነገር ህዝብ የሚያነሳሳ አንድ የሚያደርግ የፈረሰ የሚገነባ የተበተነ የሚሰበስብ ፕላን ካለ እስቲ አሳየኝ። ይሄው ነህምያን ተመልከተው። እኔም እኛ ያለንበት ቁስልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁን? እዚያው ያሉ ሰዎች እኮ ነው የሚነግራቸው፣ ግን ልባቸው አልተነሳሳም። መፍረሱን እንኳን የማያውቁ ሰዎች አሉ፣ ልክ አሁን አዲስ አበባ እንዳሉት ማለት ነው።
በፈረሰው ፍርስራሽ የሚጠቀሙ አሉ። ታያላችሁና አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና ኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬም እጅ በኔ ላይ መልካም እንደሆነች ንጉሱም የነገረኝ ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን አለ። ነህምያ 2 ነው ማለት ነው። ነህምያ ከቦታው እንደደረሰ መጀመሪያ ያደረገው ህዝቡን የሚያነሳሳ ስራ መስራት ነበር። ይህም ከዚያ ከሱሳ ከመነሳቱ በፊት እግዚአብሔር በንጉሱ ፊት ያደረገውን ታላቅ ታምርና መለኮታዊ ጣልቃ ገብነት በማብራራት ነው። አሁንም እግዚአብሔር ከነሱ ጋር እንደሆነ መስራት እንደሚችሉ አነሳሳቸው። ይህ ህዝቡን ለበጎ ስራ እንዲንቀሳቀሱ አድርጓል። ስራ ተጀመረ። ለሁሉም እንደያቅሙ በፈረሰችው ከተማ ዙሪያ እንደገና የፈረሰን ለመስራት የልብ ትብብር፣ የሥራ ክፍፍል፣ የልብ ትብብር፣ የዓላማ ትብብር፣ የሥራ ክፍፍል ነው ያደረገው። የኔ ህዝብ ግን የልብና የዓላማ ክፍፍል የሥራ ትብብር ይለኛል ነው። አትችልም። በስራ በልብ ሳትተባበር በዓላማ ሳትተባበር በስራ አንድ ልትሆን አትችልም። ኖ አንድ ነገር እስኪወድቅ ድረስ እንተባበር፣ በኋላ አንድነቱን አይደለም፣ አይሆንም። የሥራ ክፍፍል አደረገ። የልብ ትብብር፣ የሥራ ክፍፍል አደረገ። ከተማ ሲፈርስ ብዙ ነገሮች አብረው ፈርሰዋል። የህዝቡ ማህበራዊ የመኖር ማህበራዊ እሴት ፈርሷል። አሁንም በእኛ እንዳለው ሁሉ ነው የነበረው። እንዳልነበረው ሆኖ ነበር። ሁሉም የድርሻውን ወስዶ ስራውን ሊቀጥል ሌላ ችግር ተከሰተ። ስትሰራ ሌሎች ያውሃል። ዝም ብለህ እንትን አትበል። ለዚህ ነው ስራ እንዳይሰራ መሰናክል የሚፈጥሩ ሰዎች በሁሉም ቦታ ተነሱ። ግማሾቹ ናቋቸው፣ ሌሎቹ ጠሏቸው፣ አንዳንዶቹ ተመቀኟቸው፣ ሌሎቹ ግን ነገር ሰሩባቸው። ለዚህም መድኃኒቱ ከእግዚአብሔር ጋር መጣበቅ ነው። ስራ ስትሰራ ይከፋፍሉናል ትላለህ። አለ ከፋፋይ አለ፣ አይቀርም። ያን ጊዜ በዚያ ዘመን ነበር። አብረን እንየው። በጸሎት መሰራት ለዚህ መድኃኒቱን ነህምያ ያስቀምጧል። በጸሎት መሰራት በመተባበር መገንባት። ይህን ቃል እንደገና ጠቅማለሁ። በጸሎት መሰራት በመተባበር መገንባት። በጸሎቱን በእግዚአብሔር ፊት ራስህን ስራ፣ ከዚያ ደግሞ ለመተባበር ለመገንባት ተባበር። ነህምያ በነበረው የጾምና የጸሎት ጊዜ ከእግዚአብሔር ያገኘው መለኮታዊ ውሳኔ አስደስቶታል። አሁን ኢየሩሳሌም ደርሶ የከተማውን ሁኔታ አይቶ ህዝቡንም በማነሳሳት ስራ ጀምሯል። ግን በዚህ ጊዜ ያልተጠበቁ ሁኔታዎች ተፈጠሩ። ሁሉም ተሰብስበው ሲጠኑ ስራው መቆም አለበት የሚል ነው። ከዚህ ጋር ኢትዮጵያውያን ራሳችሁን መጠየቅ አለብን። ጠላት ሁሉ ጊዜ በአንድም ሆነ በሌላ ያንተን ዓላማ እንዳይሳካ ማድረግ ነው። ስለዚህ አሁን ዙሪያውን የሚያደክም የሚያዝል የሚጎትት ሁኔታዎች መጡ። በሌሎች አማካኝነት እንተዋዋለን ወይም ደግሞ አይደለም ለችግሩ ለክፋቱ አልተባበረም ብለን ወይም ደግሞ የሞትነውን ምክንያቶች ፈጥረን የጀመርነውን እንተዋዋለን ወይስ አይደለም ለችግር ለክፋት አልተባበረም፣ ነገር ግን በክፋትና በክፋት ላይ እተባበራለሁ፣ እየጸለይኩ እሰራለሁ፣ እየሰራሁ ደግሞ እተባበራለሁ የሚል ቃል ያስፈልጋል። እነ ነህምያ እንደዚያ ነው ያደረጉት። እንዲህ አሉ። አንድ ቦታ ላይ ሰንባላጥ ቅጥሩን እንደሰራ በሰማ ጊዜ እጅግ ተቆጣ። ይህ ጠላት ነው። ይህንን የፈለከውን ስም ልሰጠው ትችላለህ። የፈለከውን በምድር ላይ ያለ የተደራጀ በአንተ ላይ ለተደራጀ ሰው ልሰጠው ትችላለህ። ይህንን ዝም ብለህ ሰንባላጥ የዛሬ 3000 ዓመት ዛሬ ካንተ ጋር አንተን የከለከለው ልታይ ትችላለህ። በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም ላይ አላገጠ። በወንድሞቹና በሰማርያ ሰራዊት ፊት እነዚህ ደካሞች አይሁድ የሚሰሩት ምንድነው? ይተዋቸዋልን? ይሰዋሉን? በአንድ ቀን ሲጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን ብሎ ተናገረ። ናቃቸው። በአንድ በኩል ጥላቻ አለ፣ በሌላ በኩል ንቀት አለ። እንደዚህ ነው። እኔ በዚህ ቦታ ላይ መናገር የማልፈልገው ባለፉት ዓመታት በዚህ አሁን ባለው ማህበረሰብ ላይ ምን አይነት አጸያፊ ነገር ሲነገር እንደኖረ ይሄው። አዎ ሰንባላጣውያን ይነግሩሃል። ስድብ እየመረጠ ሊሰድብ ይችላል፣ ግን አንተ ያንን ስድብ አይደለም። ጊዜ ትምህርት ቤት በነበርኩ ጊዜ መምህሮቼ ጠባይ ቢስ ነህና ብለው ቢሰጡኝ እና ትምህርት ቤቱ በር ላይ ቆሜ ሳዝናዩኝና አንድ ወዳቸው መምህር ክርስቶስ ምን ሆነ ነው አሉ።
ቢሰጠውኝ አልኳቸው። በምን በጠባይ አንተ እኮ ታዲያ ፊደል አይደለም ገብረስላሴ ነህ አሉኝ። አንተ በሰዎች የምትፈተን አይደለም፣ አንተ ሰው ነህ። አንተ ለራስህ ብቻ እውነተኛ ሁን፣ መልሰው ያድኑታል ብሎ ተናገረ። አሞናዊ ጦቢያ ባጠገቡ ቆሞ በድንጋይ የሚሰሩ ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል ብሎ ናጋቸው። ስራን ሁሉ ይንቁብሃል፣ እነዚህ ብለው ይንቁብሃል። ግን አንተ ከእግዚአብሔር ጋር ነበርታ። ይህንን ሐሳብ በየትኛውም ቦታና ስም የተደራጀና ማህበረሰብ ስም ብትሰጠው ትርጉሙ አንድ ነው። ንቀት ማዋረድ ያንድን ማህበረሰብ ህልውና መካድ ነው። ለእንደነዚህ አይነቶቹ ሰንበሌጣውያን ትንቢተ ነህምያን ወይም ትቢት ነህምያውያን ምን ማድረግ አለባቸው? እንግዲህ በሁለት ክፈለው። ሰንበሌጣውያን ክፉዎች ናቸው፣ ያንተ ጠላቶች ናቸው። ነህምያውያን ደግሞ ጠንካሮች ናቸው፣ እውነትን የሚፈልጉ ናቸው። አንተ ከየትኛው ነህ? ምን ማድረግ አለባቸው? አሁን እነዚህ ሁለት ክፍሎች የሚወክል ነው በአለም ላይ ያለው። በተለይም አሁን በዘውጌ ፖለቲከኞች ፖለቲካ አራማጆች ይህንን ትቢትና እብሪት መስማት ምን ያህል ቅስም ሰባሪ ነው እንደሆነ እናስተውል። ትዕቢተኞቹ እግዚአብሔርም ከነርሱ ጋር የሚተባበር መስሏቸዋል። እነ ነህምያም ይህንን ሰሙ፣ ቅስማቸው ተሰብሮ ስራውን ያቆሙታል ብሎ ነበር። ልክ አሁን በዘመናችን እንደሚንቀሳቀሱት የኛ ዘመንተኛ ፖለቲከኞች ዘመነኛ ፖለቲከኞች እንዲላለ ትዕቢትና ቅስም ሰባሪ ዓላማ የመገዳደር አቅም ያጣሉ። በዚያ ፈንታ ስልጣን ፍለጋ ከስልጣን ሰጮቹ እየተከተሉ ለስልጣን ሲከተሉ የሚውሉ የአምባገነኖች ማዳበሪያ በመሆን ወገኑን ሲገድል ስም እየሰጠ በተሸናፊነት መንፈስ ሲገድልና ሲያስገድል ውሎ የሚያድር አልቃሻ ሆኖ ይቀጥላል። ወይ እንደ ነህምያ በጸሎት እየተጋ ራሱን እየሰራ በትብብር ይገነባ፣ ወይስ ነገር ሁሉ አያዋጣም ብሎ ነገሩን ሁሉ ዓለሙ ሁሉ ጠብር ግፍ አድርጎ ትቶ ይተዋል? ነህምያ ይሄን አያደርግም። በዚያ ፈንታ እየሰራ መጸለይ እየጸለየ መተባበር ቀጠለ። መጽሐፉ እንዲህ አለ፣ አምላካችን ወይ ይህን ጸልየው አንተ ያንተ ጸሎት ይሁን። አምላካችን ወይ ተንቀናል፣ ስማ፣ ስድባችንንም ሁሉ በራሳቸው ላይ መልስባቸው። በምርኮ ሀገር ለመቅበዝበዝ አሳልፈ ስጣቸው፣ እኛ ተቅበዝብዘናልና ማለቱ ነው። በደላቸውንም አትክደን፣ ኃጢአታቸውንም ከፊት አይደምሰስ። በሰራተኞች ፊት አስቆጥተውሃልና ቅጥሩንም ሰራን፣ ቅጥሩም ሁሉ እስከ እኩሌታው ድረስ ደረሰ፣ ተጋጠመ፣ የሕዝቡም ልብ ለስራው ጨከነ። አየህ፣ በዚህ ሁሉ መከራ እኛ ፊት ለፊት ተጋፈጥን። አምላካችን ተስፋ አድርገን ሰራን፣ ቅጥሩ ተገጣጠመ አለ። የተበታተነው መሰብሰብ ጀመረ፣ የማህበረሰብ ስሬትም ተሰበሰበ። ምዕራፍ 4 ነው። ጸሎት አለ፣ ከዚህም ጋር ጾሙም አለ። ህብረቱና ስራው ከቆመ ሊሰራ አይችልም። ነህምያ ጠንቃቃ ሰው ነው። ሁሉም የየራሱን ስራ ይሰራል፣ ሁሉም ራሱ ይጠብቃል። ነገር ግን አንዳንድ የጠላት ወሬ ሰምተው ልባቸው የተረበሹ ነበሩ። በዚህ ጊዜ እበላባይ ሌሎችን በመግደል ሳይሰራ በወንድሙ ደም የሚነግድ ያን ጊዜም አለ፣ አሁንም ቀጥሏል አለ። አሁን አይቆምም። ይህ የዓለም ስሪት ነው፣ ልትለውጠው አትችልም። የምትለውጠው በጾምና በጸሎት ሆነ ስራህን በመስራት ብቻ ነው። አንተ ስትተባበር ሌላው የሚሰድብ ከሆነ ተሳድበህ ትቀራለህ እንጂ ምንም ለውጥ ልታመጣ አትችልም። ጠላት በስድብ አይቆምም። ነህምያ ያደረገው ተመልከት። ከጠላት በኩል የነበረው መናናቅ መጣጣል ነበር፣ ግን ነህምያ ልብ አልሰበረውም። ነህምያን አላስቆማቸውም። ነህምያውያን እነሱ ግን አሁንም በሌላ መልክ ተደራጅተው መጡ። አያቆሙም። የለም አያቆሙም፣ ሊያቆሙ አይችሉም። ብለህ ስራህን አታቆም። እነሱ ስራቸው ነው። ስለሆነም ስራቸውን ቀጠሉ። ይሄ አንበውና ሰንባላጥና ጦቢያም አረባውያን፣ አሞናውያን፣ አሾዳውያን በኢየሩሳሌም ቅጥር እየታደሰ እንደሆነ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። አየህ፣ አንተ ልሰራ ሲነሱ ይቆጡብሃል። አምላካችንን ጸልይ፣ ተቆጡ። መተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተስማሙ። ይስማማሉ። ወደ አምላካችን እንጸለይን። ከነሱም የተነሳ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎችን ኃይል ደከመ፣
ፍራሶቹም ብዙ ነው ቅጥሩም እንሰራ ዘንድ አንችልም አሉ አንዳንድ ደከሙ ዝለት አለ አንዘልቀውም ይሄንን ብለው ደከሙ ጠላቶቻቸው ወደ መካከላችን እስክንመጣ ድረስ እስክንመጣና እስክንሰግድላቸው ድረስ ስራቸውን እስክናስተጓጉል ድረስ አያቆሙምና አሉ እያዩም አሉ በአጠገባቸውም የተቀመጡት አይሁድ መተው ከስፍራ ሁሉ ይመጡብናል ብለው 10 ጊዜ ነገሩ እንተው ግዴለህም ይህን ስራ እንተው አሉ ግን ነህምያ አላደረገው ታናናሾቹና ሹማምንቶቹን የቀሩትንም ሕዝብ አትፍሯቸው ታላቁንና የተፈራውን ጌታ አስቡ አልኳቸው ስለ ወንድሞቻችሁ ስለ ወንዶችና ሴቶች ልጆቻችሁ ስለ ሚስቶቻችሁ ስለ ቤቶቻችሁ ስሩ ተዋጉ ቀጥሉ ስራውን ቀጥሉ አልኳቸው በአንድ በኩል የፈረሰ የገነባህ በሌላ በኩል የጣራትን ስራ ያከሸፍክ ነው እነርሱ አያቆሙም ልባቸው የባባ ቢኖሩ አትደነቅ የተለመደ ነው እንዲህ አይነት ነገር የዛሬ 4000 3000 ዓመት ነበር ዛሬም ይኖራል ያንተ የሆኑት በአንተ ላይ ያስነሱ የሚችሉ የተመረጡ ቃላት እየፈለጉ እንዲሰዱ ለሰዳቢዎች እየመረጡ ሊሰዱ ይችላሉ ስራው ነው ሊያቆም አይችልም አንተ ግን በጸሎት ስራህን እየሰራህ ለግንባታ ተባበር የፈረሰው ከተማ ብቻ አይደለም የማህበረሰብ ማህበራዊ ሃይማኖታዊ እሴት ነው ኢየሩሳሌም የፈረሰው ግንብ ብቻ አልነበረም የፈረሰው በዚያ ውስጥ ይካሄድ የነበረው ሃይማኖታዊ የአምልኮ ጥበብ መለኮታዊ መገለጥ የእግዚአብሔር የውቀት ብርሃን የሆነ የቃሉ ሙላት ነበር የፈረሰው ያ ነበር የማህበረሰብ ስሪት ነበር የፈረሰው የከተማው መገባን ደግሞ ይሄንን ወደ ነበረበት ይመልሳል ማለት ነው ግን ይሄን የፈረሰ ስራ በጸሎት ያልተሰራ ልብ ያልተባበረ አይምሮ አይሰራው የሌላውን ድካምና ጭካኔ አታውራኝ እነሱ ስራቸው ነው ብሏል ነህምያ እነሱ ሰንበላጣውያን አሞናውያን አሾዳውያን በኢየሩሳሌም ላይ የተባበሩት ይሄን አሁን ኢትዮጵያ ሆኖ ቢጽፈው የአቡዳቢ መንግስታት ቱርካውያን አሜሪካውያን ሊገልጽልህ ይችላል ሌላ ስም እየጠራ እያልክ ልትተነትን ትችላለህ እነሱ ስራቸው ነው አንተ በጸሎት እየተሰራህ በጾም እየተባረክ አንድ ሆነ ከሰራህ እንደ ነህምያ ትወጣለህ ወዲያ ማዶና ወዲ ማዶ ሆነህ እርስ በርስህ እየተበላላህ የፈረሰ ገነባለው የተበተነ ሰበስባለው አትበለኝ እንዲያ ሊሆን አይችልም ነህምያ ያደረገውን ለዚህ ማጠቃለያ ላድርገውና ወደሚቀጥለው ልሂድ ጠላቶቻችን ይህን ነገር እንደደረሰን እግዚአብሔር ምክራቸውን ከንቱ አደረገው ስሙ እንዳደረገው ሰሙ እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስ አየህ በዚህ ጾም ውስጥ ይህንን እንደ ነህምያ ስንጾም እንደ እግዚአብሔር ሰዎች ስንጾም የመጀመሪያው እግዚአብሔር ከኛ ጋር ምን ይፈልጋል የሚለውን እንጠይቃለን ሁለተኛ እኛ ከእግዚአብሔር ምን ለመቀበል ነው ጾማችን ራያችን ምንድነው ነህምያ የፈረሰ ለመገንባት የተበተነ ለመሰብሰብ ነበር ጾሙና ጸሎቱ መነሻው ያ ነው ያንንም አደረገ ሁሉም ወደ ስራ ተመለሰ እግዚአብሔር የጠላቶችን ሴራ ጋለጠ አንተስ ኦርቶዶክሳዊ ክርስቲያን ወንድሜ አንቺስ ኦርቶዶክሳዊ ክርስቲያን እህቴ እርሶስ ኦርቶዶክሳዊ አባቴና እናቴ በጾማችሁ ምን ይዛችሁ ቀረባችሁ ምንስ ልትሰሩ ወሰናችሁ ነህምያ በፈረሰበት ከተማ በፈረሰችው ከተማ ዙሪያ የተበተኑ ተስፋ የቆረጡ ስራ የሌላቸው ሁሉ ባንድ ሰበሰባቸው የልብ አንድነት የሥራ ክፍፍል ስራ ተከፋፈሉ በአላማ ግን አንድ ነበሩ አሁንስ በማህበራዊ ስሪቷ የፈራረሰች ኢትዮጵያ በዙሪያዋ በአንድነት እንድንተባበር ትፈልጋለች በኢትዮጵያ ምድር የፈራረሰ የተበተነ ህዝብ ሰብሳቢ አስተባባሪ ነህምያ ይፈልጋል አንተ ስለመበታተን መጥፎነት ታወራለህ ስለመተባበር ግን አትሰራም ለምን ሲሉ ብዙ እጅ አለበት ትለኛለህ ነህምያን ተመልከተው ስንት ጠላቶች ነበሩ ስንት እጆች ነበሩ በስልጣን ላይ ያሉ መሳሪያቸውን አቅሙ ያላቸው ነህምያውያን ግን ምን ፍንክች አላደረጉትም ወደ ኋላ አላሉ ነህምያ ለሥራ ተነሳሳ ሁሉም በኢየሩሳሌም በፈረሰችው ከተማ ዙሪያ ማህበራዊ እሴት ሃይማኖታዊ ህልውናን ባጣችው ከተማ ዙሪያ ተሰበሰቡ በ50 ቀን ውስጥ ሰርቶ ጨረሰ
የምስራቹን እንዲህ አለና እኛም እንዲህ አለና እኛም ጾማችን በተስፋ ጾመን የመጨረሻው የምንጨርስበት መሆኑን ለንማርበት ቀርቧል። በማጠቃለያ እንመልከተው። ቀጥሎም በሉል ወር በ25ኛው ቀን በ50ኛው ሁለት በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻችን ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። ይህም ሥራ በእግዚአብሔር እንደተደረገ አወቁ። ለሕዝብ እንባ ለሕዝብ ጩኸት የቀረበ ጾምና ጸሎት መደምደሚያው ድል ነው። አንቺ ዛሬ ይህንን ጾም እንዴት ጾምከው? ጾማችን የነህምያን ጾም የተቀበለ የሱን ጸሎት የሰማ ጩኸቱን ያዳመጠ እግዚአብሔር በኢትዮጵያ ምድር የሚጮሁ እናቶችን የሚፈሱ እንባዎችን የሚያብስ ጩኸታቸውን የሚሰማ ያድርግልን። ጾማችን የበረከት ያድርግልን። የመከረን ያስተማረን አምላካችን ምስጋና ይግባው። ስለሰማችን እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።